ግቢ ውስጥ አስቸጋሪ የሚባለው እኔ ነኝ ተመታ ጎበዝ ኳስ ተጫዋች ነበር ከሀገር ወጣሁ ጅማቴ ላይ የሆነ ችግር ሊኖር ይችላል ከዛ በኋላ እኔ በቃ ሰው ልሆን አልቻልኩም ሰደርክ ከልጅነት ጀምሮ ልጅ ወዳለሁ ያ ካራክተርም ነው ካውንትሽ ላይ 2 ሚሊዮን ገባ እኛ ግን እንቅልፍ እንዲወስደን ያድርጉልን ይችላልው ማለት ሰው ላዝናና ነው በቃ ይመጣ አንተን ባህሪ አሪፍ ማለት አስቸጋሪ ሆኜ አይደለም አዳፈራለሁ በቃ መዳፈር ይችላልው ማለት ኡስታዝ አሁን ለምሳሌ ኡስታዝ እዚህ ጋር ከቆሙ እኔና እሷ እንዲቆመን ከሆነ በቃ ኡስታዝ ማክበር የለም ዝም ምጣለውና ይሄ የበርካቱ እንትን አለች ያቺን ነገር ይወድማ ጠልተውት አይደለም ግን ማስተማር አለብን ብለው ነው እንጂ ጠልተውት ሳይሆን ለምሳሌ በትልቅ ሰው ፊት መጣላት ምናምን አስተማሩኝ ከዛ ቀን ጀምሮ ያቺ ጀምሮ እስካሁን ለህይወቴ መጀመሪያ እንትን እሱ ነው ትምርት ሆነ እንጂ ተጣፋ ነበር በዛው ተጣፋ ነበር በቃ ትምርት የሆነኝ እሱ ነው ከሰው ጋር እጂ ጥሩ ሪሌሽን እንዲኖረኝ ያደረገኝ እሱ ዱላ ነው ምክንያቱም በቃ እነሱ አሳደጉኝ በእንትን አሳደጉኝ ማለት በቁርአን እንትን አለች ተርቢያ አለች በቃ ሳላ እንዲማረግ አለበት ይሄ አላህ ይከለክላል ይሄ እንደዚህ ነው ምናምን ሲሉኝ እሺ ማለት ጀመርኩኝ ያው ትንሽ ማስቸገሯም ያለች ግን በቃ እሺ ምናምን ስላቸው በጣም ተመለሱ ግቢ ውስጥ አስቸጋሪ የሚባለው እኔ ነኝ ተመለስኩኝ ከርም ነው በጣም እና ከዛ ከወጣው በኋላ ብዙ ቆያችሁ እዛ መጀመሪያ የወጣ ነው በእንትን ነው እመጣለሁ ምናምን እሄዳለሁ አዲስ አበባ እመጣለሁ እዛ እሄዳለሁ ከዛ የሆነ ሰዓት ላይ ትንሽ ኳስ ላይ እንትን ስለነበረኝ ጎበዝ ኳስ ተጫዋች ነበር ግቢ ውስጥ እየተጫወትኩኝ ምናምን የሆነ ታይም ላይ እዛ ወሊሶ ላይ ተመረጥኩኝ ለወሊሶ ቡድን ማለት ነው እዛ ወሊሶ ላይ ገብቼ ምናምን እየተጫወትኩኝ ምናምን አሪፍ ቦታ መሄድ ጀመርኩኝ ወደ ኦሮሚያ ሊግ ምናምን የለም መላ ኦሮሚያ ምናምን ይባል ጨዋታ ነበር እዛ ላይ ምናምን መሳተፍ ሲጀምር አሪፍ በቃ የለም በቃ ይሄ ልጅ በቃ እንደውም እዚህ አዲስ አበባ ያለው ሰው እዛ ያያየኝ ስለነበር በቃ ሳላ ከዚህ ሰፈር አይወጣም አሉ በዛ በኦሮሚያ ሊግ የለም እየተጫወተ በቃ የሆነ ክለብ ይገባል ምናምን ተብዬ አንድን በቃ እቺኛው ላይ አሪፍ ሙድ ላይ ስገባ ምናልባት ትዝካለሽ ለውጥ ነበር የሙስሊሞች ድምጻችን ይሰማ ትዝካለሽ አወላ አልተበጠበጠም ተበጥቶ ነበር ይሆነ አወላ መሰረታችን ስለሆነ ሲበጠበጥ ሁላችንም ተበታተን ኦኬ ኳሱ ምኑ በቃ እንዴት ነው እናትና አባትሽ እንደማጣት ማለት ነው አወላ በቃ ማለት ኮሌጅ አለው ስንት ነገር አለው እናት አባት የሌለው ምናምን በቃ አወላ ማለት ማለት በጣም ከባድ ተቋም ነው እና ያ ሁሉ ነገር ሁሉም ተበተኑ እንዳሉ ያ ሁሉ ነገር እዚህም ብቻ አይደለም እዛ እዚህ ዋናው ወሊሶ ታዩ ቢያንስ ያወላው ማለት እዚህ አዲስ አበባው ቢያንስ የሆነ ምክክር ነበር እንዴት ነው ምናምን የዛ እንዴት ነው ብትን ያለው ማን እንደሚሰበስብሽ ራሱ አይታወቅም በቃ ብትን ለውጡ ድምጻችን ይሰማ ተቃውሞ ምናምን በቃ አይለኛ እንትን ጸብ ተፈጠረ አንዳንድ የታሰሩ ልጆች ነው ያመለጥንም አሉ በዛ ሰዓት ማለት ከዛ በኋላ ነው ወደ አዲስ አበባ መጥቼ ምናምን ኳስ ላይ ሙከራ አደረኩኝ ከአዲስ አበባ መጥቼ ከወሊሶ መጥቼ ምናምን መጥቶ አዲስ ሰፈሬ ላይ መጥቼ ምናምን ባልቻ ገባው ባልቻ ትምህርት ቤት እሺ ትምህርት ስንት ያክፍል 9 ኦኬ እዚህ መጥቼ እየተማርኩኝ የጋብቼ ራሱ የተመዘገብኩት በእንትን አይደለም የተመዘገብኩት አይደለም አሁን ለምሳሌ ስትመዘገቢ ሰርቲፊኬት ማለት ነው 3 ወር እንትን ሰጥቼ አወላ ብጥበጣ እንደሆነ ለዳይሬክተሩ ነግሬው ኦኬ አስረድ ፋይል አልተሰጠኝም ካወላ ኃይለኛ ጸብ ነው ይታወቃል ስለተበተነ ዶክመንት የለም ዶክመንቴ በእርግጠኝነት በ3 ወር ውስጥ አመጣለሁ ይሄ ነው እሺ እንዲ ዶክመንት አለኝ እና ያው አወላ እንደዚህ ተበጥቷልና 3 ወር ስጠኝ ወይ 2 ወር ስጠኝ ወይ 3 አመጣለሁ ዶክመንት ምናምን ስለው ገብተ ተማራለኝ እሺ ገብቼ እየተማርኩኝ በቃ ሌላ ሰው ሆንኩኝ ዲሰንት በቃ እንጃ በፊት እንደዛ ስቀውጦ የሚያቁኝ ልጆች የለህም እንዴ ቀናዊ ሰው ላይ ነው ማለት ሳላ ምንድነው እና መስኪባል ድረስ በሽተኛ ምን ይመስላል ማለት በቃ ሳይለንት ነኝ ምናምን ከሁሉም ጋር ሰላም ነው ግን በቃ እንትን ላይ ረብሻ ላይ ምናምን የለውም አልገኝም ከዛ አጋጣሚ ያው ባልቻ እየተማርኩኝ የትምህርት ቤት ጨዋታ አለ አይደለ የትምህርት ቤት ለትምህርት ቤት እዛ የሆነ ሰዓት ኳስ በጣም ወዳለሁ ያው ባልቻ የተማሩ ያቁኛል ኳስ በጣም ስለምወድ ዝም ብዬ ትምህርት ቤት እየተጫወትኩኝ
የሆነ ልጆች ለትምህርት ቤቱ ለምን አትሞክርም አሉኝ። ከዛ በቃ ሙከራ ካለማ ገባለሁ ምናምን ስል ሙከራው ላይ ገባሁ። ከአንዳንድ ተመረጥኩኝ። ከዛ ኮፓ የሚባል ኮካኮላ አለ፣ ኮካኮላ የሚያዘጋጀው ውድድር አለ አዲስ አበባ ውስጥ። እዛ ላይ የተጫወትኩኝ ክለቦች ምናምን መረጡኝ። ክለብ እነዚህ አዲስ አበባ ውስጥ ያሉት ማለት በቃ አንተ ምናምን ብለው እንትን ሲሉኝ በቃ በሰዓቱ በጣም ጭንቀት ላይ ነበርኩኝ። ጭንቀት ላይ ማለት አወሊያ ተበጥብጧል። እዚህ ያዘጋጁት ነገር የለም፣ ምንም የለም። መግቢያ እዚህ ያው ማለት እናት አባት የለም ምናምን። ቤትም አልነበራችሁም? ቤት አለ። ቤቱ ማለት ብራዘር ያለ ሲስተር አለች። ግን ስትመለሽ ወደዛ ስትመለሽ ወደ ቤት ስትመለሽ ሁሉም የራሳቸው ላይፍ አላቸው እና ጨለማ ነበር ማለት ምን አለ እናት አባቴ በኖሩ ምናምን የምትይበት ማለት ነው። ከዛ የሆነ ሰዓት ላይ ትምህርቱን እየተማርኩኝ በጎን እንትን ማለት ጀመርኩኝ። በቃ የሆነ ኳሱ ላይ ፎከስ ማድረግ አለብኝ ምናምን ብዬ ኳሱ ላይ ፎከስ እያደረግኩኝ ታመምኩ። እግሬ በጣም በቃ ከምልሽ በላይ ረጅም ጊዜ ታመምኩኝ። በኳስ ምክንያት ነው ታመምኩኝ። በቃ እንትን ሄድኩኝ፣ ሕክምና ሄድኩኝ። የእግር እንትን ስፔሻሊስት ምናምን የሚባሉት አጥንት ምናምን የሚባሉት ሄድኩኝ። ሁሉ ነገር ታየ፣ የለም ምንም ነገር እዛም በቃ በቁርአንም ምናምን የለም ታየ፣ ምንም የለም። ግን ምንድነው በጣም ለኔ አሁንም ድረስ ነበር የሚገርመኝ ኳስ ዛሬ እጮታለሁ ሰላም ሆነና ነገ ጌም ካለ ያመኛል። ተኝቼ ጓደኞቼ ናቸው ቤት ውስጥ ማንም ስለሌለ ወንድሜ አድጓል በሰዓቱ አንተ አድጓል ምናምን። ከዛ ቤት ስገባ እንዲተኛለሁ። ከዛ እግሬ እንደዚህ ትራስ 2 ትራስ 3 ትራስ አድርጌ የምተኛው እንቅልፍ እግሬ ያብጣል፣ ምን እንደሆነም አይታወቅም፣ ምንም ያብጣል። ከዛ ጠዋት ላይ ጌሙ አልቆ ምናምን ኳስ አልቆ እንትን ካለ በኋላ እድናለሁ። ወላሂ በጣም ደውለ በቃ የሚያስፈልገው ነገር አይደል? ያልኩበት ቦታ የለም። በቃ ማለት ኡስታዝ የሚቀሩት ጋር አሉ፣ እነሱ ጋር ሄድኩኝ። መድኃኒት ሰጡኝ። ማታ ማታ ተቀብቼው የምተኛው አለ። ቀን ላይ እንደኔ ሮናልዶ የለም። ቀን ላይ እንደኔ ሮናልዶ ነኝ። ቀን ላይ በሁሉም ነገር ኳሱ ላይ ምናምን ብቻ ሳይሆን መርካቶ ላይ እዛ የምታገኝ። ከዛ ማታ 12 ሰዓት ሲሆን የቅዝቃዜ ታይም አለች አይደል? ይማማል በቃ የሆነች ስሜት ትሰማኛለች። 12 ሰዓት ንፋስ የሆነች አለ እቺ ምን ሰዓት ናት የምትባል ብርዳማ ሰዓት አለች። የዛ ሰዓት የሆነ ስሜት እግሬ ላይ አለች። ሲመጣ ምናምን ስል ጓደኞቼ ቃቃሉ ዛሬ ሊያመው ነው ይላሉ። ከዛ ቤት ገብቼ ልክ ማታውን ቤት ስገባ ቀን እንደዛ ሮናልዶ የነበርኩኝ ሯጭ የነበርኩኝ ልጅ የለም። ያመኛል። በቃ ትራሴ እንደዚህ አድርጌ ጓደኞቼ ጨው ምናምን ውሃ አድርገውልኝ ምናምን ተዘብዝፌ ምናምን ቀይ ሆነ ትራስ አድርጌ እተኛለሁ። ከዛ የሆነ ሰው ምን አለኝ እንትኑ ማቆም አለብህ ኳስ መሯሯጡ ምናምን ጅማቴ ላይ የሆነ ችግር ሊኖር ይችላል ምናምን አሉኝ። በቃ እሺ ምናምን ብዬ ኳስ አቆምኩኝ። ኳስ አቆምኩኝና ወደ መርካቶ ጠጋ አልኩኝ። ወደዛ ስራ በቃ መርካቶ ላይ በቃ ማለት በፊት የምትሰሪው ነገር በፊት የነበሩ ሰዎችንም አታገኛቸው የሉም። እነሱ ስላል ወጥተው ይሆናል የተወሰነ አግኝቻቸዋለሁ ማለት ጎርምሻለሁ ምናምን በቃ ተለቀየብባቸዋለሁ። ግን እንደ በፊት አታገኛቸው ማለት አብረሽ የሆነ ስራ ሊያሰሩሽ ይችላሉ፣ ያሰሩተውኛልም። ግን በቃ ወደ ስራ በቃ ወደ ቢዝነስ መግባት አለብኝ ብዬ መርካቶ ውስጥ ገባሁ ምናምን እዚህም እዛም እያልኩኝ የተወሰነ ሳንቲም ምናምን እየሰበሰብኩኝ ከወንድሜ ጋርም ከእህቴ ጋርም እየተመካከልኩኝ ከዛ ከሀገር ወጣሁ። ተሰደድክ? እኔ እንትን ዱባይ ሄድኩኝ ለስራ ማለት ነው። እዛ ዱባይ ሄጄ እና ዱባይ የሚመስለኝ እኔ አረብ ሀገር የሚመስለኝ ከአረብ ሀገር አንተ ከሆነ አረብ ሀገር ብትሄድ ነው ይሉኛል ሰዎች አረረረ ምናምን ላሉ ለምን ሴቶቻችን ምናምን በመስኮት ሲወረወሩ ምናምን እኔንም የሚወረውሩኝ እና በቃ ጥለ ማለት እንትን ነበር ፍርሃት ነበረኝ። ከዛ ምን መጣ ገንዘብ በደንብ ማግኘት ጀመርኩኝ ማለት በቃ እዚህ ገንዘብ ምናምን ማግኘት ሲጀምር ወደ እንትን መሄድ ፈለኩኝ ወደ ሊቢያ በስደት የዛሬ ስንት ዓመት መሰለሽ? ያው የዛሬ ወይ 8 ዓመት ለኛ ወንድሞቻችን ሊቢያ ያለው 8 ወይ 7 በቃ ወደ 8 አካባቢ ሊቢያን አሰብኩት። እንደዚያው እንዳለው አይደለም
ገንዘብ አለ አይደለ ወንድሜ ያለ እህቴ ያለች ምናምን ያሰብኩት ምንድነው በቃ ከዚህ ተነስቼ ሱዳን እጂ ምናምን በቃ አገር ምንድነው አልጋ ባልጋ ምገባ ነው መሰለኝ ሌላ ልጆች የገቡ ልጆች ስላሉ ማለት ነው የኔ ጓደኞች ምናምን የገባሉ እና በፌስቡክ ምናምን ስታወራቸው እነሱ የወጡበት መንገድና የኔ የወጡበት አንድ ላይ ነው ይችላል ግን እኔ የሚመቻችልኝ መስሎኝ ምን አደረኩኝ አንድ ልጅ አማከርኩኝ የሰፈር ልጅ በቃ እኔም የሆነ ብር አለኝ አብረን እንውጣለን እና በዛ ሰዓትና ያው ነው አንድ አይደለም በዛ ሰዓት እንትን ያለ ነው ምንድነው ያው እንትን የመስመጥ ነው እንጂ ይሄ ችግሩ የለም ኦኬ አሁን ይሄ የመስመጥ ለምሳሌ ከቢሰራ ይሰምጣል ነው እንጂ ዱላው ምናምን ያልነበረበት ታይም አሁን እንደምታይ አሁን ከባድ ነው እና ምን ተመካከር በቃ እንሂድ ምናምን ተባብለን እንትን ሽሩ ጉድ እየጀመርኩኝ የሆነ ሰዓት ቡና እየጠጣው ነው መርካቶ ላይ አንድ ዘመድ ነው በቃ አሁንማ ዱአ አድርግልኝ በቃ ወደ ሊቢያ ልሄድ ነው ምናምን አዘጋጅቻለሁ ነገር ምናምን ስለው አንተ ሊቢያ ያምርብህም አንተ አለኝ ለምን ስለው አንተ አላህን አትፈራም ምናምን አለኝ ኖ ቀላል እኮ ነው ማለት የእናቴ ቤት ምን ነው የሚመስለው ቀላል አድርገን ቀላል እኮ በዚህ ሱዳን አድርገን በዚህና እንገባለን ስለው አይደለም እንደዚህ አይደለም አንተ አሁን ከቻልክ አለኝ ዱባይ አንድ ማቆሰዋል እንዴ ነው ምናምን አንድ እንደዚህ በቃ ፕሮሰስ ጨርሶ ዝም ብለህ አይተህ ትመጣለህ አላውቅ እሺ ወላስበት አልኩትና ሲሄድ ማታ ጭንቀት ውስጥ ሆንኩኝ በቀኝ ሊቢያ ነኝ በግራ ደግሞ ዱባይ ጭንቀት ውስጥ ሆንኩኝ ሁለቱንም ፈለክ ሁለቱም በቃ ማለት ሲነግረኝ 3 ወር ብታየው ካልተለወጥ እኔ ከፈለክ ያወጣው ነው ጪን ይሰጣሉ አለ ስለዚህ ዱባይ ሊድ ወይስ ሊቢያ ደግሞ በኮንፊደንስ ነው ልጅ ከፈለክ ብሩን ልስጥህ ብሎኝ ነው ምንድነው ሲፈልገው ይሄ ብሩን ልስጥህ እሱ ያለው ምንድነው የፈለገው ሊቢያ እንዳልሄድ ብቻ ያደረገው ጥረት ነው ከዛ እሺ ምናምን ብዬ ፕሮሰሱን በቃ እንጀምረው ምናምን ብዬ በነጋታው ስነግረው እዚያኛው ልጅ ጠየቁት አረኔ በቃ ፈራው እንዲህ ቤተሰብ ምናምን አናግሬ እምቢ ያለ ነው ምናምን ስለው በቃ እሺ ያ ተነስቷል ሄደ ያ እንትን ልቡ ተነስቷል ሊቢያ ማንንም መጥቶ ማቆም አይችልም እንትን ነበር የፈለገው ይሄ የሚያነሳል እንዴ እንደሚለው ሰው የፈለገው እና እኔ ስለው ደግሞ ጓደኛዬ ነው ደስ ነው ያለው አረ በጣም በቃ የደባበቀውን ነገር ነው ነገረኝ ከሌጋ እንደዚህ ብር አለኝ ምናምን ብሎ የነገረኝ ከዛ በኋላ እኔ ፕሮሰሱን እሱ በዛ መርካቶ ያለው ልጅ ፕሮሰሱን ጀመረልኝ ማዛ ለካ ከባድ ነገር ነው ሊቢያ ለምን እኔ ላይ የመጣው ነገር ከባድ ነገር ነው እኔ ሊቢያ ልሄድ ብዬ ሳስብ ለካ ሊቢያ ሲያስብ የነበረው ታናሽ ወንድሜ ከምር ነው ያስብነበት ተደብቆ እሱ እኔ አግኝቻቸዋለሁ እጅ ከፍንጅ ነው ያስኳቸው ሲመካከሩ ታናሽ ማን ታናሽ ማለት ይዘው አብረው ይኖርከው አሁን ላይ አብረው የነበርከው አድጎ አንድ ልጅ አለ የሱ ኩያ ማለት ነው ያው ኩያ ብዙም ባይራራቁም ቁጭ ብሎ ይመካከራሉ ሰማክ ልክ ወደ ቤት እየገባው በመተማኮ ምናምን የሚል ድምጽ ሰማው ሱዳን ባክ በዛ ቅርብ ነው ምናምን ባባላሉ ደረስኩኝ ስገባ ጸጣሉ ጀማው ምናምን ብዬ ገባው ከዛ ምሳ በለውና ምን እያወራችሁ ነው አልኳቸው አረ ምንም ፊልም ይወዳል እንደ ፊልም ይወዳል ታናሽ አረ ፊልም እያወራን ነው ምናምን ስለ ፊልም እንትን ርዕስ እያወራን ሲል እንዴ ያው እንደዚህ ሰው እንዲተማታ ያቃት ምግብ እየበላው ነው እንደ እንትን ጣጣ አርጌ ስመታው ወደቀ እሱ ከዛ ያኛው እንዲ ምናምን ሲል ሮጠ አንደኛው ማን እንዴ አንተ ነህ ተሸውደኛል ምናምን አልኩት አባት ማለት ምንድነው ምናምን ሲል እንዴ ሊቢያ ልትሄዱ እየተመካከራችሁ ሲል ያዛው ቀደብሮኛል አለ ለካ በሱ ኤጅ 5 ገብተዋል አላቅም ወደ ሊቢያ ሄደዋል ስንት አመት ሆኖት ነው አሁን እሱ ማለት 13 ወይኔ ጉዴ ከዛ ማለት ማን ነው አይዞ በል ያለ በጣም እንትን ነው እኮ እንዴት ነው ሁሉ ነገር ታዘዘኛል ቢይሻል ግን የሊቢያን ሐሳብ ከመጣ በኋላ
እንዴት ነው እንዴ ማለት ጀምሮ አይዞህ በርታ ምናምን የሆነ ሰው የለም አይዞህ እኛ እናስገባለን ሁሉ ነገር ያለው ሰው ያለው የሚመስለው ንግግሩ እኔ በቃ መሩኛል እሄዳለሁ ነው ያለው። ከዛ ካሁን በኋላ አልኩት በቃ መተውት ምናምን ካሁን በኋላ ስለ ሊቢያ አይደለም ከሊቢያ የሚሄዱ ልጆች ጋር እንዳላይ አልኩት። ካየው እንደዚህ የልካየው መታለሁ አልኩት። ከዛ በኋላ እሺ ምናምን አለ። ከዛ ተረጋጋ ያ አሰማ እንትን አለኝ አሰመጠኝ ምናምን ተረጋጋና መጨረሻ ላይ እሺ ጋር ጀለሴ ጋር ላድር ነው አለኝ። ጓደኛዬ ጋር ነው ሂድ በቃ እኔ ግን አልኩት አንድ ነገር ልንገር አልኩት ፕሮሰስ ጀምሬ ይኸው ዛሬ ሰርፕራይዝ ዳረገ ነው የመጣሁት ዱባይ ልሄድ ነው አልኩት። ዱባይ ልሄድ ነው ከዛ በኋላ ዱባይ ከሄድኩኝ በኋላ ምናምን ነው እኔ እዛ ሄጄ እቃ ልክልሃለሁ ሰው ነግሮኛል ሲስተሙ የሆነ ነገር ልክልሃለሁ መርካቶ ጠዋያ እየሸጥኩ የሆነ ሰዓት ላይ በቃ አሪፍ ነው ወደ እኔ ትመጣለህ እንዴ እየተቀያየርን ዱባይ እንሰራለን አልኩት። እሺ ኧረ በቃ እሺ አለኝ። ሀገር ሰላም ነው ብዬ ምናምን ሄድኩኝ። ሄደሱ አለኝ እሱ እዚህ ነው እንጂ አንተ ዱባይ ሄድኩኝ ቻው ምናምን ተብዬ ኦኬ አሳምኘዋለሁ ብለን አሳምኘዋለሁ ፏርጊው ምናምን አሳምኘዋለሁ። እዛ ሄድኩኝ ምናምን ዱባይ በቃ አሪፍ እንቅስቃሴ እያደረግኩኝ ስልክ ተደውሎልኝ ሱዳን ነኝ አለኝ። በቃ ሱዳን ነኝ አለኝ። የምር በቃ አንድ ሙሉ በቃ ሰው ማለት በዛ ሰዓት የሆነ የሚበር መኪና እያየሁ ነበር ዱባይ ላይ ልግባበት እስኪል ድረስ ማለት በቃ ሱዳን ነኝ ሲል በቃ እኔ እንጃ 13 አመት እኮ ነው። እኔ ያው ትልቅ ማለት 18 19 ቢሆነው ትንሽ ይከብዳል ግን እንደዛ ቢሆን አረ መብት ነው ለለው ነበር። ለምን በቃ 18 17 እኔ አይቼዋለሁ እድሜን 18 ላይ 19 ላይ 20 ላይ ምናምን ማንንም አልሰማም ከማን ፋለጣለሁ ያልኩበት ዘመን ነው እና 13 አመት ሆኖ እንዴት ነው እዛ ሰው ነበር ምናምን በቃ አመመኝ በጣም ተጎዳው በቃ ውስጤ በጣም በቃ ተረባበሸ ምናምን አይዞህ ምናምን አሉኝ። ከሱዳን ትንሽ ችግር የሆነ ነገር እየተፈጠረ ሊቢያ ገባ። እኔ ከሱዳን እንዲመለስ ያላልኩት ጥረት የለም በቃ ሊቢያ እንዳይገባ አሁንም ተው ተመለሱ ምናምን ስል አይ በቃ እንደ ወተናል አሉ። ከዛ በኋላ እንትን አለ ሊቢያ ገቡ። ሊቢያ ገብተው ብዙ ፈተና ነው ያዩት። እውነትህን ነው በጣም በቃ እኔ እንደውም ካሉ ሊቢያ ላይ በዛ ሰዓት ከሄዱ ሰዎች የመጀመሪያ ፈተና ነው ያየው እሱን 13 አመት ልጅ ሆኖ ታግቶ ብዙ ፈተና ደርሶ እና በቃ ያው ሰፈር ላይ ብዙ ሰዎች ያውቃሉ መርካቶ ላይ ያሉት እሱን የሚያውቁት እኔን የሚያውቁ ወንድሜን ያውቃሉ ምን አለ ፈተና እንደደረሰባቸው እንደዛም ደርሶባቸው እሱ 13 አመት ሆኖ ያው ሁሉ ስቃይ ማየቱ ከባድ ነው። ከዛ በኋላ እኔ በቃ ሰው ልሆን አልቻልኩም ምናምን ከሰው ጋር ምናምን ጥሩ እንትን ኮሙኒኬሽን ማድረግም አልቻልኩም። አንድ የሆነ ነገር ሁለት ነገር አወራለሁ እጠጣላለሁ በቃ እንትና የሚረዳኝ ይረዳኛል የማይረዱኝ ሰዎች ደግሞ በቃ አይረዱኝ አንተ በጣም እንዴ ሊደበደበኝ ምናምን ይላሉ። ግን እኔ ያለሁት ሰውየው ጋር አይደለም ሌላ ቦታ ነው። ከዛ በኋላ በቃ እንደምንም ያው ያለፈበት ታሪክ ወደ ሊቢያ ሄደበት ታሪክ ወደ ማን ነው ጣሊያን የገባበት ገባ ሰው አግተን ነው። እውነትህን ነው እዚህ ወንድሜ አለ አይደል ሊቢያ ላይ ወንድሜ ታገተ በቃ ለምሳሌ አበሻ እንትን ጋር ነው ያለው አበሻ ምንድን ደላላ ጋር እሺ አበሻዋ ደላላ ብር ብቻ የምትቀበለው ያገተችው ብር ነገ ይገባሉ ብር አስገብ ይባላል ብር ይገባል ይሄዱና ጉዞ ጀምሩና መሀል ላይ በእንትኖች ታፍነዋል በቃ እሷነች የምትለው ተይዘዋል እሱም አስለቀቅላችኋለሁ ብር ላኩ ትላለች። ከዛ ብር ይላክና ይለቀቁና ይመጣሉ እንደገና ወሳው ጋር ማለት ነው። ከዛ ነገውኑ ሊሄዱ በቃ አሁን ብር ላኩ ያልፋሉ ብቻ ብር ላኩ ነው በቃ ብር ላኩ ያልፋሉ ወደ ጣሊያን እየሄዱ ደግሞ ይያዙና ተይዘዋል ብር ማስለቀቂያ ይሄ ነው ሙዳቸው ነው። በተለይ የሀበሻ ማለት ነው እዛ ሊቢያ ላይ እኛ የምናውቀው 8 አመት ያውን ላይም አሉ አንዳንዱ የሚለፉም አሉ አንዳንዱ ደግሞ የቆሸሹ እንትኖች አሉ ደላላዎች አሉ። ምንድነው ያደረገው ታናሽ ወንድሜ ህንድ ፊልም በጣም አሁን
እሱ አሁን ሊቢያ ምናምን በማለት ወደ ውጪ ባይሄድ ቲክቶከር ነበር የሚሆነው በእርግጠኝነት። ቲክቶክ ፌስቡክ ላይ ህንድ ፊልም ምናምን ያቀናብሮ ያው የምሰራቸው ነገሮች የለም እያቀናበረ ምናምን ቲክቶክ ላይ ይለቅ ማን ነው ፌስቡክ ላይ ይለቅ ነበር እና ሰው ይወደው ነበር። ህንድ ፌሱ ምናምን ወደ ህንድ ምናምን ስለሚመጣ ጸጉሩ ምናምን የወረደ ነው ምናምን እና ስልክ ይጎረጉራል። በቃ ጩጬ ስለሆነ እያየ እንትኗ ትሰጠዋለች፣ ደላሏ ስልክ ትሰጠዋለች። እሷን ጩጬ አይደል ከሁሉ አቅም ብላ ነው ዝም ብላ ስትሰጠው ያው ገረብ ገረብ እያለ ሲያይ ፕሮፋይሎች የቤተሰብ ፕሮፋይል ያያል። እሺ ሲያይ የቤተሰብ ማለት ነው ፋሚሊ ሲያይ ከፋሚሊ ውስጥ አንዱ ያውቀዋል። መርካቶ ላይ አይቶታል። የሆነ ቦታ እንደሚቀመጥ ያውቃል። ታናሽ ወንድሜ ማለት ነው። ይሄ ወደ ወንድሜ ልኮት ይሄ ልጅ መርካቶ አካባቢ እንደዚህ አይነት ቦታ ይገኛል፣ ካገኘው ወንድሟ ነው እሱን አገኘው ማለት እኛ ጣሊያን ገባን። ነፃ ብቻ አይደለም ሁላችንም እዚህ ያለን እኛ ብር የሚላሽን ያሌላቸው ራሱ ጥግ የተቀመጡ ይሄዳሉ እንዳለ ትለቃቸው ሁሉም ሰላም ያገኛሉ። እና እነዚህን ካገኘ ብራዘር ነው። ብራዘር ደግሞ ከብራዘር ከሁሉም መርካቶ ላይ ኃይለኛ ልጅ ነው። በጣም በቃ ኃይለኛ የሚባል ልጅ ነው ማለት በሰዓቱ ኃይለኛ ስልሽ በቃ ዱርዬ ነገር ምናምን በቃ ያው እንትን ነው የመርካቶ ላይፍን ቢያሳልፍ በቃ ተደባዳቢ ናቸው ምናምን በቃ እና የመሳለ ምን እንትን አሉ። እሱን ከያዝከው እንትን ይላል ይወጣል። በቃ እኛ እንወጣለን። ከዛ ሲያየው ወደ ሱ ፎርዋርድ አድርጎ ልኩልት ሲያየው ቃስቲን ፈልገዋል። ተፈለገ ልጁ የሆነ ሳለ ተገኘ። እሺ አዛ ታላቅ ወንድሜ እቃ ከሊቢያ ተልኮልሃል ምናምን ከውጭ ተልኮልሃል እና ምናምን ብሎ እኛ አካባቢ ርቀት የለው ተክለ ሃይማኖት አካባቢ ነው ልጁን ያገኘው። ከተክለ ሃይማኖት ወደኛ አካባቢ ምንም ቢያንስ 100-200 ሜትር ምናምን ነው ወደታች ማለት ይዞት ወረደና በቃ መንገድ ላይ ሰፈር ጋር ሲደርስ መግቢያው ጋር በቃ መታው ልጁን። በዛ ተክለ ሃይማኖት ጋር ቢመታ ፖሊስ ምናምን ይመጣል። ከዛ የሆነ ችግር ተፈጠረ። ግን ወደ ሰፈር ተጋባ አድርጎና ልጁን መታው። ሲመታው ልጁ ግራ ገባው። ምን አድርጌ ነው ከውጭ ነው የተላከለት ተብሎ ነው የመጣው። ከዛ በኋላ ልጁ ምንም አያውቅም። ሲመታው ያለማው ሊዘርፉኝ ነው ማለት ሲል ምን ዘረፋ ናግባ ምናምን ብሎት ታሪኩን አጫውት አሳዩት። ወንድሜ ናገታለች። በቃ እነዚህ እንዳለ ታግተው ነው ምናምን በቃ ዛ እና ይኸውልህ የላኩት ብር ይኸው የላኩት ብር ምናምን ብሎ ሲያሳዩ አረ ይሄ ምን ሆኖ ሊቢያ አይደለችም አሉ። እሷም እነሱ የሚያውቁት ቤተሰብ ውጪ እንደሆነች ማለት ውጪ አረብ ሸቃላ እንትን ይሄ ካዲም እንደሆነች ነው። ካዲም ማለት ያው ሰርቫንት እንደሆነች እዛ አረብ ሀገር ካዲም እንደሆነች ነው ቤተሰቦቿ የሚያውቁት። እሷ ገንዘብ የላከች ነው የሚገባው በእነሱ ነው። ለነሱ ገንዘብ ይገባል። እነሱ ግን የሚመስላቸው ሰርታ ምትልክ ነው የሚመስላቸው። በስማ አቤት ልጅ ከዛ ልጅ ወንድሟ እህቴ ደላላ አይደለችም የሰው ቤት ነው ለፍታ ግራ ነው ብር የምትልከው ሲለው አሳምኖት ወንድሜ ማለት ነው ይሄው እንዲህ ነው የምትሰራው ይሄው ከዚህ በላይ ይሄው ስልኩን እንካለው ምን እንደምትሰራው እንደምንላላክ ይሄው እቺ ፎቶዋን አሳየው እቺ አይደለች ምናምን ብሎ ሲያሳየው ልጁ ደነዘዘ። ከዛ ከፈለክ ግደለኛል። አይ መግደል ምናምን አይደለም ወንድሞቼ እዛ ጋር ያሉት ወንድሞቻችን ይለቀቁ ተለቀው ወደ ጣሊያን እንዲሄዱ ነው። እኛ ገንዘብ ብቻ ነው አምጡ እየተባልን ነው። ስለዚህ ተለቀው እንዲሄዱ ነው እንጂ ሌላ ነገር ምንም አንፈልግም ምናምን ሲለው በቃ ልተባበር ከፈለክ እዚሁ ማለት እና አግተኛ እኔ አመነበት። ወንድ ልጅ ብቻ አንዳንድ ጊዜ ያው እንትን አለው አሁን ሰዓት ላይ ልጁ የሚፈልገው ነገር ይቀርብለታል። እሷ ስትደውል ብቻ ማገናኘት ግን ምን አላት ወንድሜ በቃ ካሁን በኋላ ወንድሜም በዚህ ጊዜ ውስጥ ወንድም እንትን እዛ ያሉት ልጆች ሰብስበሽ ወደ ጣሊያን ካላሽ እዚህ ወንድምሽን እኔ አፈንድም ያበላዋለሁ ስትል አልገባትም። ከዛ ታወቀ ያሳያት ወንድምየው አዘነባት ማለት ነው። ከዛ ፋሚሊ እንዳያውቃለችው
ሁለቱ ተመካከሩ ፋሚሊ እንዲያውቅ እኔ ሞክራለሁ ወደዛ እንደሄዱ ምናምን ብላ አለቀ። መንከባከብ ጀመረች በቃ። ከዛ በኋላ እኔ በቃ እመነኝ በዚህ ጊዜ ውስጥ ይገባሉ ወንድም ግን ጫፉ እንዳትነካው አለችው። የት ነው ያለው? ከረይ መሃል ነው የገባው ልጁ። ኦኬ ከረይ መሃል ገባ ማለት ደግሞ አስበሽዋል። በቃ ሁሉም የመረረው ታይም ነው። ብር አምጣ የሆነ ሰው ሊቢያ ተልኮ እናት እየዞረች እናት የምትለምንበት ታይም ነው። መሆን የለበትም እና በራስ ሲደርስ ያማል። እሱን ነው በቃ እና የሆነ ታይም ላይ እሷ ምን አለች? በቃ ምንም እንዳትነካው እኔ ተሯሮጬ እንደምን ብዬ አስገባችኋለሁ ምናምን አለች። ከዛ የሆነ ሰዓት ላይ እሱ ፈታ እያለ ነው ልጁ ቁጭ ብሎ በደንብ ተግባብታችኋል። እኔ ቤት ነው ያሉት እኛ ጋር ማለት ነው በቃ እና እኔ እዛ ሆኜ ይሄንን ታሪክ ቁጭ ብዬ ኦንላይን ነው በቃ አብሽ ምንም ልጁ የሚያውቀው ነገር የለም ማለት በቃ ያሳዝናል ምናምን አሉኝ። በቃ ያው እንደምንም ብሎ እንትን ይበላልና ከዛ ታናሽ ወንድሜ ደወለልኝ። ጣሊያን ገብቻለሁ አለኝ። በስማ ከዛ ቀየመ ነሻጣ የመጣ ምናምን ንቃዩ ነው የለም የሆነ በቃ ደስ የሚል ስሜት ተሰማኝ። በቃ የምድር ነው ምናምን አልታው ያው ከፈለጅ ያሉ ጃማዎችን አወራቸዋለኝ እንዳሉ ሄደዋል። በዛ የነበሩት እንዳለ ገብተዋል። ይሄው አወራቸዋለኝ ምናምን ደስ አለኝ። በቃ ማለት ወሬ እሱ ብቻ አይደለም ያሳዘነኝ። በሰዓቱ የነበሩት ብር አምጡ 70,000 ብር 80,000 ብር ይሄዳሉ። አረ የሆነ ታግተዋል አሁን 70,000 ብር እየተባሉ ነው። እሺ 80,000 ብር እሺ ጭንቀቱ ራሱ ከዛ በኋላ በቃ ሲደወል ማለት ነው ስልክ ሲደወል አሁን ብራዘር እኔው ሲጨንቀኝ ወደኔ አደውሉ አልኩኝ። እዛ ሆኜ በቃ ወደኔ እንዳደውሉ እኔ ጨንቀኛል አልኳቸው። ለሰላምታ ራሱ ሊደውሉ ሲሉ ጨንቀ እሱ ነው የሚመስልክ ምን ነው 100,000 ብር አስገቡ ምናምን እየመሰለኝ ይጨንቀኛል። ከዛ በኋላ የሆነ ታይም ላይ በቃ እነሱ አለፉ። እኔ ከዱባይ በቃ ትንሽ በሰዓቱ መጀመሪያ ሲሄድ የነበራት ሙቀት ነበረች። ሙቀት ስልሽ ስራ ነበር ደስ የሚል ሙድ ውስጥ ነበርኩኝ። ወደዛ ሪትም ውስጥ ለመምጣት እንደ መርካቶ አይደለም ሰው እዛ ሰው አይንተና አይረዳዳም ምናምን ከስንታን በቃ ሁሉም ነፍሴ ስለሚል ያደረኩት ነገር ምንድነው ትንሽ ልቆይና ከዛ በኋላ የሆነ ነገር አመቻችቼ ልመለስ አልኩኝ። ከዛ እንደገና ቆየው እዛው ዱባይ የተወሰነ ምናምን ቆየውና ተመለስኩኝ። ከተመለስኩኝ በኋላ አዲስ ስትራቴጂ አውጥቼ መጣሁ። ምን አሰብ አሁን ወደ ቤት ስመለስ እህቴም የለችም ወንድሜም የለም። ሁሉ እነሱ አሁን ወንድሜ አግብተው ምናምን ወጥ በቃ ብትን ብለው ቤቱ ባዶ ነው። በቃ ባዶ ቤት ማለት ነው። አሁን ያለሁበት ቤት ባዶ ነው ባዶ የለም ምናምን። ከዛ በኋላ በቃ የሆነ ነገርማ ማድረግ አለብኝ እንጂ ጅቤ በላኝ አልኩኝ። በቃ ብቻዬን ሆኜ በጣም በቃ ማለት በዙሪያሽ ብዙ ሰው አለ ግን ግን አሁን ጓደኞች ያሉ ምናምን ብዙ ጓደኛ አለኝ። ግን ምንድነው የሆነ የምታማክሩ የለም የውስጥ ምናምን አሁን እንደ ወንድም የሚሆንልኝ አላገኝም። ብዙ ነገር ልትግባብቻለሽ። ከዛ በኋላ የሆነ ሰዓት ላይ በቃ ትንሽ መርካቶ እንትን ልበልና አገባለሁ ምናምን አልኩኝ። ካገባው ትንሽ ሰላም ሆናለሁ አልኩኝ። አዛ ከትልልቅ ሰዎች ጋር መዋል ጀመርኩኝ። በደንብ ትልልቅ ያገቡ እንደዚህ ኡስታዞች ጋር ምናምን በዝም ብዬ ጓደኛው ሆንኩኝ። አብራቸው ቤታቸው ምናምን ሄጄ ምናምን በቃ ጨዋታ ቁጭ ብዬ እየተጫወትኩኝ ለካ እንደዛ እየተጫወትኩኝ የሆነ ነገር አለች ለቀለቀባቸዋለሁ ጨዋታ ምናምን ቀልድ ኦኬ አንተ ምናምን ይሉኛል ትልልቅ ሰዎች ናቸው። ከዛ የሆነ ታይም ላይ በቃ እንደነገርኩሽ በቃ ትዳር ወሰንኩኝ። አሰብክ? በቃ ወሰንኩኝ። በአንድ ሌሊት ነው ወሰንኩት ለማግባት። ይስቷለች ነበረች ማለት እንዲ ያው ፌስቡክ ላይ አላል እያወራው ምናምን እኔ አንቺ ነው ማገባሽ ምናምን ብዬ የጨረስኩት ነበር። ኦኬ ከዛ በኋላ በአካል የሆነ ቀን አገኘኋት። አዛ አሁንማ ቆይ አሁን በአካል ነው በአካል አግኝቻለሁ አሁን ይዤሽ ምገባው ማገባሻለሁ ምናምን ብዬ በቃ አወራታለሁ ምናምን ጨረስኩኝ። አውሪት እሺ ተስማማች። እኔ ሽማግሌ ምናምን ልካለሁ። ከዛ በኋላ ከፈለሽ ሽምግልና ልኬ ከፈለ አመትም ቆይ 2 አመትም ቆይ እኔ በቃ አግብቻለሁ የሚለው ነገር አይምሮ ይግባ ሚስታለኝ ልበል በቃ። ከዛ በኋላ በጣም ደግሞ ከልጅነት ጀምሮ ልጅ ወዳለሁ። በቃ ልጅ ታቅፎ ሜድ ጫልና እንደዚህ ኳላስ እንዲራስ ሲያይኝ ሌላ ሙድ ውስጥ ምገባው ጋር የኔን መስለኝ
ልጅ ያይታቀል የኔን መስሎኝ ምናምን እና በጣም በቃ ለሱ እንትን ጉጉት ስለነበረኝ አዛ ኒካ አሰርኩኝ። ሽማግሌ ላኩኝ ምናምን ኒካ አሰርኩኝ። ኒካ አስሬ ወደ እኔ አትመጣም ትቆያለች ቤት። አይ መውጣት ትችላለች፣ ግን ያው ትዳር ሲያዝ ወንድ ልጅ ሲያገባ ሙሉ ፋሚሊ ነው የሚስት ቤተሰብ የማን ነው ሙሉ የሚያገባው ይባላል ሳይሆን ነው እኔ አረጋግጫለሁ። እውነት ነው። በምን ሙሉ በቃ ለምሳሌ አሁን እኔ አንድ ማለት ሚስት አግኝቼ ይያት ወጥቼ ስኖር የኔ ቤተሰብ አሁን በኔ አሁን እንትን ውስጥ እንዳልገባ ከቤተሰብ ጋር ተከራክሬ ደክሞኝ ነው። እሺ በተለምዶ ይባላል እኔ አይገባኝም። ግን ምንድነው የሚስት ቤተሰብ እኔ አሁን ለምሳሌ ሴት ልጅ አለች ስታገባ ሰተናሻል ነው ሄደች በቃ አለቀ ወጣለች። ከዛ በኋላ ግን የባላ አሁን በእንትንም በቁርአንም በማለት በእስልምናም በቃ አንድ ከተሰጠ የባለው ሀቅ ነው፣ ከባድ ነው። እና አገባች ሲባል አንድ ሴት በቃ ባል አገባች ነው። አንድ ልጅ ግን አንድ ወንድ ግን አገባ ሲባል ሙሉ ከነፋ አገባቸው ሙሉ ነው በቃ ጥቅልል። ለምን በፋራም ባራራም ትገናኛለሽ። አዎ እና ሙሉ ነው። ሴት አትተውን ቤተሰቧን ነው። ሴት መቶ አለመቶ ሴት ወደሻም በግዱ ይሄዳል። አዎ ትመራዋለች፣ ትሄዳል። በቃ እሷ እዛ ከሆነች ይሄዳል። አዎ እውነት ነው። በአሁን ሰዓትም እኮ ለምሳሌ ያልተጋቡም እኮ ሄዶ የሚቀመጥ አለ ገና ሳያገባል። እውነት ነው ማለት በጀለስ ምናምን ሄዶ ምናምን ቁጭ የሚሉ አሉ። ግን ከተጋቡ በኋላ ደግሞ ሙሉ ጠቅሎ ነው የሚሄደው። ልቡ ምኑ መንፈስ ሁሉ እዛ ነው። እና እኔ ደግሞ ይሄ ነገር አላውቅም። እሺ ማለት ሚስቴ የኔ ነች በቃ አንድ ሚስት አገባው ልጅ ወልጄ እኖራለሁ ፈታ ብዬ እንደማንኛውም ባለትዳር እኖራለሁ ብዬ ነው ራሴ ካልኩሌት ራሴ ነኝ ማንንም አላማከርኩም። ካልኩሌት አድርጌ በአንድ ሌሊት ራሱ ሰው እኔ ላገባ ነው ብዬ አማከርኩት ሰው የለም። እሺ በአንድ ሌሊት ቁጭ አልኩኝ በቃ አገባለሁ ነገር እነግራታለሁ ምናምን ብዬ የተነሳሁት ደውዬ እንደዚህ በቃ ሽምግልና ልክ ነው ምናምን ብዬ ጨረስኩኝ። ያማከርኩት ሰው የለም። ሽማግሌዎች መስጊድ ሄጄ ምናምን አሉ። አንድ ወንድም ያለ እሱን አናገርኩት ምናምን በቃ እንደውም እንዲህ ስላቸው ያሉኛል ለምን አንተ አታገባም እባክህ ምናምን በስራዬ በቃ እዚህ ሁሩ በቃ የሆነ እንትን ባሬ ለትዳር አንተ አታገባም የሚባል ሰው አለ። እንደዛ ሰው ነው ስላቸው የምር ነው ምናምን ያሉኝ ሰዎች አሉ። አዛዋል ኒካ ስሬ ምናምን እሷ መውጣት አልቻለችም እና እናትየው ብቻዋን የምትሆነው ስለዚህ መውጣት ስለማትችል ለተወሰነ ጊዜ እዛው ትሆናለች። ከዛ እኔ ኒካ ስሬ እሷ የሆነ ነገር እስክታመቻች ድረስ ትወጣለች። ማለት ያው ፋሚሊ ስልሽ ብዙ ነገሮች ስላሉ በፋሚሊ ማለት የሆነ ሰው የሚስተካከል እሷ የሆነ ሰው ሲመጣ የምትወጣው እናትየዋ ብቻ እንዳይሆኑ ብቻቸውን እንዳይሆኑ። ከዛ በኋላ ምን መጣ ጊዜው ያው ኒካ አመት በአንዴ ነው የሚሮጠው። እኔ አመት ነበር የጠበቅኩት። እዛ የሆነ ሰዓት ላይ ለምን ሐሳብ አመጡ ለምን እንትን አንልም አሉኝ። አንድ ላይ አንድ ቦታ ለምን አንኖርም ሲሉ አይኔ አልኖርም አልኩኝ። እኔ ከባለትዳር ግና ልጅ ሙሉ ብዬሻለሁ ሁሉ ነገር ባለትዳሮች ጋር ኤክስፒሪየንስ ሁሉ ነገር ገብቼ ምናምን አይቼ ነው የወሰንኩት እንጂ ማንንም እንደዚህ ነው እንዴ ትዳር እንደዚህ ነው ምናምን ብዬ ያማከርኩት ሰው የለም። እዚህ ጋር አግብቻለሁ መጠየቅ ካለብኝ እጄ ጠይቃለሁ ምናምን እንደዚህ ችግር የለብኝ እንጂ አልኖርም አብሬ ግን አብሬ በሞት አልኖርም ምናምን ስል በቃ እሷም ሽማግሌ ምናምን ልካብኝ ምናምን ማለት ያው የሚያሰምጠኝን ሰው ልካብኝ ምናምን አሰማመጡኝ። በቃ ያው ብዙ ነገሮች አሉ እንደዚህ ነው እንዲህ ቢፈጠር ምናምን ሲሉኝ በቃ ኢንሻአላህ ምናምን ብዬ ገባሁ። አዛዛ አካባቢ ሄጄ መኖር ጀመርኩኝ። ጎረቤት አይ ከመርካቶ ውጪ እኮ ጎረቤት እነሱ ጋር አንድ ላይ ነው እንጂ አንድ ቤት አንድ አካባቢ በቃ አንድ ትልቅ ነው ግቢ ውስጥ መኖር ጀመርኩ። አይ ኮንዶሚኒየም ላይ በቃ እየኖርኩኝ ምናምን በቃ አሪፍ በቃ እየኖርኩኝ ምናምን ግን ምን አደረግኩኝ እኔ ሽማግሌዎች ወይ ደግሞ መተው ያናገሩኝ ሰዎች እንዳሰመጡኝ የኔንም መጠበቅ አለባቸው። እዛ በኋላ ያንን ነገር እኔ እሺ እንዳልኩት እነሱም እሺ ማለት እንዳለባቸው። እዛ በኋላ እኔ ከመርካቶ ካራ መሄድ ተራራ ሆነብኝ። የነሱ ቤት ነው ካራ በጣም ከባድ ነው
ርቀት ነው። ለምን እኔ አሁን ለምሳሌ ከዚህ ነው ከመርካቶ ወደዚህ መጣሁት። ካራውኝ ቢሆን እርግጠኛ ነኝ ወይ 12 ሰዓት ይመጣል። ክራውድ ስለነበረ ታይም አሁን እየተስተካከለ ነው። ክራውድ ስለነበረ በቃ እንትን ነው አዛ ነው እና ከብዙ ሰው ጋር ራኩኝ። በዛ ምክንያት እዛው ስርቅ አይ ወደዚህ መምጣት አለብኝ ብዬ ምናምን የራሴ ውሳኔ እንትን አልኩኝ። ከዛ በቃ አጋጣሚ ያው ልጅ ይፈጠራል ምናምን ልጅ ተወለደ ምናምን። ከዛ ልጅ ምንድነው የሚባለው አለፈብኝ ነው የሚባለው አለ ተወለደ አለፈ ነው የሚባለው ወለድ ሲሞት ወይ አም ሶሪ ይቅርታ አብሽር አለፈ ነው በቃ ልክ በጣም ጓጉቻለሁ ምናምን ያሙዲ እና እቃ ምናምን እንትን አዘጋጅቼ የጻል ልጅ ምናምን የለም የሚገዛዙት ምናምን ብዙ ነገር ተዘጋጅቶ ምናምን ሆስፒታል የለም አሉ። ወደ ውስጥ ነው የሞተው። የሆነ ብቻ በቃ ልትወልድ ምናምን ቢሄደች በቃ እዛ እኔ ቁጭ እየጠበቀ ሞት አላለኝ። ከዛ በቃ እንዴ ምንድነው አልኩኝ። ማለት በፊት ልጅ እንዲህ ሲይዝ ምናምን እናቶች ምናምን አሉ አይደለ ይሄ ልጅ በጣም ይወዳል ወይ አይሰጠውም በተለምዶ ይባላል እና እንደዛ ሙድ ውስጥ ገባው። ልክ ያን ነገር ሲከለከል በጣም ጓጉቻለሁ ከምነግርሽ በላይ። ምድር ላይ እኔ እንደዚህ ያን ነገር ጓጉቻ አላውቅም። ሰው ለገንዘብ ለተለያየ ነገር ሊጓጓ ይችላል። በልጅ የሚጓጓ እኔ እንጃ በጣም ጓጉቼ ነበር በጣም በቃ እና አለፈ ምናምን ሲሉኝ በቃ ጥሩ እንትን ውስጥ አልነበርኩም። ከዛ በኋላ ያው ያላህ ነገር ወዱነሙ ያው በብዙ ሰብር ታደርጊያለሽ ምናምን ሰብር ሳረግ በዛው በአመቱ እንደገና ተሰጠኝ ማለት ልጅ ተሰጠኝ። በቃ ከዛ ያንን ከተቀበልኩኝ አልহামዱሊላህ አልኩኝ። እንደገና ተጨመረልኝ። እግዚአብሔር ይመስገን። ከዛ እቺን ላይፍ እያሳለፍኩኝ አሁን በአጋጣሚ ያው እንደዚህ አይነት ቲክቶክ ላይ ገባክ? ቲክቶክ ላይ በቃ እንዴት ብዬ ልንገርሽ በቃ ደስ የሚል ነገር አለ ማለት ቲክቶክ ላይ ገብቼ ምናምን እየሰራው እንደምታየው ነው ማስታወቂያችን ምናምን እየሰራው ሰው አሁን ቲክቶክ ላይ ሳይኝ እንደዚህ በቃ ቀደም እንዳልሽው ምንም የሌለብን ምናምን ይመስላችሁ ቲክቶክ ከፍቶ ምናምን ይሄ ልጅ ምናምን ወይ ላይክ አርጎልሽ እብድ ሆነ ልጅ ምናምን ብሎ እንትን ይሻል። ማስታወቂያም ሲመጣ ምናምን ማስታወቂያውን ኃላፊነት ያለብኝም አይመስላቸውም። ሰው ማስታወቂያን ሲያዩት ምናምን በቃ የሆነ የሚስሉኝ ነገር ሊሆን ይችላል ወይ ሊፈነዳበት ነው ነገር ፏሊ ልበት ነው ብሎ ሊያስቡ ይችላሉ። ግን እኔ በቃ ምንወርለት ነገር አለ እግዚአብሔር ይመስገን እና ማስታወቂያዎች ምናምን መጥቶ ሲሰራ ምናምን የሚመስላቸው መሰለሽ በቪው የሚከፍል ቪው አሁን ለምሳሌ 2 ሚሊዮን ቪው ሲገባ አካውንትሽ ላይ 2 ሚሊዮን ይገባ ቢገባ እኮ እኛ አይደለም መድረሱ አይደለም በዙሪያ 5-6 ጓደኛ ሊኖር ይችላል። በቪው 2 ሚሊዮን ቢከፈለኝ 5ቱም ሰዎች ባሰራኩ እኔ ማንም የሚጠይቀኝ የለም። እውነት ነው ግን ምንድነው እኛ ሀገር በሚሊዮን ማስታወቂያ ሲሰራ ምናምን ሙሉ በቃ እንትን የሆነ ህንጻ አቋቋምን ይመስላችኋል። በጣም ልፋት አለው በጣም ወላሂ። ማስታወቂያ ለማውራት ራሱ የሆነ ካምፓኒ ሄደሽ ማስታወቂያ ለመክፈል ላይከብዳቸው ይችላል። እኛ የምንጠይቃቸው ብለ ግን እንዲህ ነው መሰራላችሁ ብሎ አውርቶ ገንዘቡን እንትን ማለቱ ራሱ ቲክቶክ ከመስራት እንትን ነው ይከብዳል። እኔ አሁን ቪዲዮ ቀርጬ ቤቴ እስክመጣ ይጨንቀኛል። ማስታወቂያ ቀርጬ ቤት እስክመጣ ይጨንቀኛል። ለምን የነዛን ሰዎች የሚፈልጉትን ነገር ነው የምሰራው ምናምን ብዬ የምሰራው ጭንቀት ነው። ቪዲዮ ግን ዝም ብዬ የምሰራው አልጨነቅም። እንደውም የኔ ቀላል ነው። ብዙዎቹ እንደውም ተጨንቀው ምናምን እኔ ስልኬም እጄን መዘርጋት ብቻ ነው። እጄን ዘርግቼ ሰርቼ በአጋጣሚ ማስታወቂያ መጥቶ ምናምን ሰርቼ ደግሞ የሆነ ነገርን ቢያንስ ያግዘኛል። አሁን እነዚህ ማስታወቂያ ላይ ምናምን ብዙ የታዘብኩት ነገር ስላለ ነው። በእኛ በሚያቁኝም ምናምን ሰዎች ማስታወቂያ ስትሰሪ ሙሉ ነገር የተቆጣጠርን አይደለም። ማስታወቂያ መስራት በእንትን ቲክቶክ ቪዲዮ ስትፖስት ባዶ ምንም የማታገኝበትን ነገር ማስታወቂያ ሰርተሽ ቢያንስ ቤት የሆነ ነገር ይሸፍናል በሚለው ነው እንጂ ልፋቱ አያዋጣም። በጣም ልፋት አለ። ለምን ያ ካምፓኒ መሸቀል አለበት በአንቺ ማስታወቂያ በቃ ማስታወቂያ አይተናል ምናምን ብሎ መሸቀል አለበት። እኔ ወላሂ አልተኛም ማስታወቂያ ከሰራው
ወይኔ አይደውላቸው ተደውሉላ አንዳንድ ደግሞ ገገሞችም አሉ ተደውሉላቸው ፋብሎ እየሰሩ አየር የለም ምናምን ይላል ያርግላቸው ርዝቅ የሚያውቀው አላህ ነው ያርግላቸው እኔ ሰጥተውኛል እኮ ገንዘቡን የተስማማውን እኮ ሰጥተውኛል እኛ ግን እንቅልፍ እንዲወስደን ያድርጉልን እንገርም እውነቱን እኔም በጣም ነው ምክንያቱም ሰሞኑን እኔ የሆነ ማስታወቂያ ሰራውና ታዝቤ ነው ይደወላል ስልኩ ላይ እሺ አያነሳ የተሰራለት ማስታወቂያ የተሰራለ ሰውዬ ከናካቴ ስልክ ራሱ ያለው አይመስለኝም በቃ ስልኩን እንደዚህ ቢሮ ላይ ሆነ ቦታ አስቀምጦት የለም ይሄደ ነው የሚመስለው ወይ በቃ ቤት ተኝቷል የሚመስለኝ ይደወላል አያነሳ ከዛ ሳላ የሰራሽው ማስታወቂያ የውሸት ነው እንዲያሉኝ ለምን ስልክ ያነሳም አሉኝ በስማ አንድ ሰው አይደለም ያለኝ ብዙ ሰው ነው አልነገርከው ከዛ በኋላ አይደለም ከዛ ያችን ሰማውና ቆይ እስቲ እኔ ልሞክር ብዬ በሌላ ስልክ ስደውል አያነሳም ከዛ 2 ቀን ሰጠሁት 2 ቀን ሰው ካልደወለ ማን ነው 2 ቀን ሰጠሁት አሁን ዛሬና ነገ ነው የሰጠሁት ዛሬና ነገ ስልክ ካላነሳ ቪዲዮን አነሳዋለሁ ስራ ይበላሻል ማለት ለም ሰው ሰላም ያስተዋውቁ ማስታወቂያ ስልክ ያነሱም ከተባለ ሙነት ነው በጣም እኛ ደግሞ እኔ ደግሞ ብዙ ሰው የሚፈልገው ነው አሁን ቲክቶክ ላይ ስትሰሪ አሁን ለምሳሌ ማስታወቂያ ስትሰሪ ወላሂ ነው ይጨነቃሉ ከኔ ልክ እኔ ማስታወቂያ ሰርችላችሁ እና ፖስቼ ቻው ማለት ይችላል እኮ ግን አይደለም ግን እነዛ ሰዎች ያ ካምፓኒ ማግኘት አለበት ቢያንስ እኔ ሲደወልልኝ ደስ ይለኛል እውነት ነው እንትን ነው አይደል ኢፌክቲቭ ነው ማለት ነው ብረት አሰዋለስ አሁን ለምሳሌ ቲክቶክ እንደ ድርጅት ነው እውነት ነው ማስታወቂያ ብሎ ሲመጡ ደስ ይለኛል አይደል እኔ ደግሞ ማስታወቂያ ብሎ አሰርቶ የእጅዛ ጠብር ግፍ ብዬ ሰርቼ በገበቼ ሰፖስት ያ ረብ ነው ማለት በቃ እውነት ነው በቃ ለኔ ቢሆንም በቃ ምን ጨነቀው ለዛ ከስተመር እና አላህ ይስጣቸው አንዳንድ ሰዎች እንትን ያልኳቸውም አሉ ማለት ከናካቴው አካውንት የሌላቸው አሪፍ እያረኩላቸው ነው ኦኬ አካውንታቸው እያገዝኳቸው ማለት ኦኬ ሶሻል እንትን ላይ ያው በሳንቲም አይደለም እያገዝኳቸው ለማሳደግ ማስታወቂያ ሰርቶኛል አይደል ሲስተሙን ነግራቸዋል በቃ እንደዚህ ፖስት ላችኋለሁ አንድ ሳምንት አሰልጥናችኋለሁ ከዛ ቻው ሰላም አለይኩም ቤት እንለያያለን ቤተሰብ ነን ግን እውነት ነው አንዴ ያልተሰራው ነገር ከመጣ ይጠሩኛል በጣም ደስ ይላል እንደዚህ ሰራል እንደ ቲክቶክም አሉ ቲክቶክ መስራት እየፈለጉ ደግሞ የተደበቁ አሉ በውስጥ ኢንቦክስ ኢንካሬጅ ማድረግ በአካል አገኛቸዋለሁ እንዴት መፖስት እኔ የምፖስተውን አፖሳሰት አሳያቸዋለሁ ግን ምን እንደሚፈልግ በቃ ቲክቶክ ኢንተርቴይንመንቱ ምን እንደሚፈልግ ምናምን ነግራቸዋለሁ የተደበቁ ሰዎች አሉ እንዲወጡ የተደበቁ ሰዎች በጣም አሪፍ ማለት ስድብ ምናምን አይደለም ትምርት ነክ ነገር ምናምን አሁን ለምሳሌ አሁን ያሉት ልጆች አሉ እነሱ ማወቅ ያለባቸው ልጆች የሚሰሩ አሉ እንደዛ ነገር በነፃ ነው የሚሰራው በጣም ትልቅ ነገር ነው በጣም ያበረታታል ብዙ ምንም ማለት እኔ ከጊዜ በኋላ ከቲክቶክ ዓለም ልንወጣ እንችላለን አይተው ሶሻል ሚዲያው መቼ ድረስ እንደሚሄድ አናውቅም እና እንደዛ አይነት ላይፎችም አሉ በቃ ብዙ ሰዎች እየታዘብኩ ይስላል እንትን ተመስላችሁ ላጤ ተመስላችኋል ወይ ምናምን ላጤማ ቢሆን አሪፍ ነው በቃ የሆነም ጭሳታ ምናምን ኦኬ ይመስላችኋል ቲክቶክ ላይ አሁን እኔ በአካል ስታይና በእንትን አይገናኝም ለምን እዛ ጋር ካራክተር ነው እኔ አሁን እኔ ቪዲዮ አሁን በዚህ አጋጣሚ የምነግርሽ ቪዲዮን ስሰራ ፋሚሊን ነው በፊት ልጅ ያለው የነበሩኝም ፋሚሊዎች አሉ ከገጠር የሚመጡ ሰዎች አክሰንታቸው ማለት ነው እንጂ አሁን ለምሳሌ ጉራጌ የሆነ የመርካቶ ልጅ ወይ ደግሞ የሆነ ቦታ ጉራጌ ሆኖ እንደዛ አክሰንት አያወጣም አክሰንት ያለው ከክፍለ ሀገር የሚመጣው እኔ እኛ ቤት ደግሞ የሚመጡት የቤተሰብ ቤተሰብ መቶ እዛ ጋር እቺን ቋንቋ ጉራጌኛውን እኮ አይደለም የሚያወሩት ጉራጌኛውን ካወሩት አክሰንቱን አትለምጭም አማርኛ ጉራጌኛው ወደ እንትን ይወስዱታል ወደ አማርኛ ሲወስዱት አክሰንት አላት ያቺን አክሰንት እየተጠቀምኩኝ ነው የምሰራው ያን አክሰንት ተጠቅሜ ስሰራ ሰው ወደ ሌላ ነገር ምናምን ይወስድብሻል ምናምን ግን ሪያሊቲ ነው ያለ ነገር ሁሉም የራሱ አክሰንት አለው ግን ምናልባት አሁን ለምሳሌ በቋጣሪነት ምናምን ይሳላል ይሄ ደግሞ መሆን የለበትም ለምን አሁን ለምሳሌ ጉራጌ የሥራ ሰው ነው ምናምን ተብሎ የሥራ ሰው ነው ሁሉም እኔ ደግሞ ማምነው ምንድነው ጉራጌ ብቻ አይደለም ሁሉም የሥራ ሰው ነው ጉራጌ ግን ይለያል የተለጠፈው
የስራ ሰው ነው ተብሎ የተለጠፈው አሳምኖ ነው። ጉራጌ አሳምኖ ለምሳሌ አሁን የሆነ ነገር ሲባል ገንዘብ አምጣ የሆነ ነገር ሲባል ገንዘብ ሲባል ከገንዘብ ጋር የተያዘ ስለሆነ ጉራጌ በቃ የገንዘብ ሰው ነው የስራ ሰው ነው። ቋጣሪነት ደግሞ በሚለው ደግሞ ይመጣል። ይተረጎማል። ቋጣሪነት ደግሞ የሚባለው ምንድነው? ሁሉ ለኔ አሁን ቋጣሪነት ሆኖ አይደለም ሴቭ ማድረግ ቋጣሪነት አይደለም። ሁሉም ሴቭ አድርጎ ነው እንዴ እዚህ ደረጃ የደረሰው እንጂ አሁን ለምሳሌ ማንም እኔ ጓደኛዬ የራሴ ጓደኛዬ የጉራጌ ዘር የሌለበት ማለት ሌላ እንትን የሆነበት ብር ስጠኝ ብለው ሴቭ የሚያደርገው ከሆነ ቢሞት አይሰጠኝም። አንተ ጉራጌ ማለት ነው ማለት አይደለም። ጉራጌ የራሱ ካልቸር አለው አይደል? ለምሳሌ እኔ ማቃቸው አሉ ጉራጌ የሆኑ ሰዎች ሴቭ አድርገው የት እንደደረሱ። ሴቭ ማለት ደግሞ አሁን ለምሳሌ እዚህ ጋር ስጋ መብላት ያለበት ሽሮ ይበላል። ይሄ የራሱ አስተሳሰብ መብቱ ነው። ግን ይሄ በቋጣሪነት ምናምን እኔ እንደዛ ቪዲዮዎችን ራሱን አልሰራም። ምን የምሰራው ሪያሊቲ ነው። መርካቶ ላይ አለ በቃ የሚያስቁ ነገሮች አሉ። እነዛ ነገሮችን ነው ሊሰራ የመጣሁት እንጂ የሆነ ነገር ለማሸማቀቅ ከሆነ እኮ ቆሜ ራሱ መሄድ አልችልም። ለምስ አብዛኛው ጊዜ ቲክቶክ ላይ ተሳዳቢ ኮንፊደንስ የለውም። ወይ ተሸፍኖ የሚመጣው ወይ ሲሄድ ደግሞ እንዲህ ወይ ኮፍያ ለብሶ ወይ እንደዚህ ምናምን ብሎ የሚሄደው ቀና ብለህ መሄድ መቻል አለበት። ኮንፊደንስ የለውም በስራው ማለት። እኔ ግን ወላሂ ነው የምልሽ ሰው ላዝናና ነው በቃ የመጣሁት። ለምሳሌ እኔ በስቄ በራሴ ቪዲዮ ስቄ እንደዚህ ከእንትን ውስጥ ከዲፕሬሽን ውስጥ ከወጣው የሆነ ሰው ላክም ይችላል። የሆነ ሰው ሊዝናና ይችላል። ታከማለህ በጣም አጋጣሚውን መርካቶ ላይ ትልቅ ሰው ነው። እኔ አሁን እቺ ነገር ብዙ ቦታ መናገር እፈልጋለሁ። በጣም ትልቅ ሰው ነው ሰውየው። መርካቶ ዝም ብሎ ተያየን። በጣም ትልቅ ሰው ነው ምናምን ተያየን። ሲያየኝ እንዲህ በቅንድብ እንደዚህ ምናምን ሲለኝ ሰላም አልኩት። ሰላም ናችሁ ምናምን ስለው ና እንዲህ አለኝ። እሺ ምናምን ብዬ ጠጋ ብዬ ሰላም አልኩትና የሆነ ቦታ አውቃለሁ አለኝ። ከዛ እኔ ያው ብዙ መርካቶ ላይ ብዙ ቦታ ነው ወይ አንቺ ቁጭም ብዬ ሊሆን ይችላል ገነር ጋር አውቃለሁ ምናምን ልትበጅ ግን የሆነ ቦታ አውቃለሁ ግን እኔ እንጃ ምናምን አለኝ። ሰውየው ወላሂ ቢል ከፍቶታል። የሆነ ነገር የከፈው ሰው ነው። ኦኬ የሆነ ቦታ ብቻ የሆነ ከድብርት ውስጥ ነገር ያወጣኝ ሰው ነው የምትመስለው አለኝ። ከዛ ኢንተርኔት ትጠቀማለህ አልኩት። አዎ ምናምን አለኝ። ማለት የዘመኑ ተጠቃሚ ነህ አልኩት። ቲክቶክ ታያለህ ስለው አቀፈኝ። አስታወሰኝ። ኦኬ ማለት እዛ ያለው ፌስ እና እዚህ ያው የሚመሳሰል ነገር አለ ግን ያ ዙም ናት። ቲክቶክ ላይ ዙም ያ ካራክተር ነው በቃ ትክክለኛ እኛ ሰፈር ላይ ያለ ሸምሱ መስሎ ነው እና እንደዛ ስለሆነ ሰውየው አቀፈኝ። ከዛ አእምሮ ላይ መጣው ምንድነው ከድብርት አስወጣኛል የሚለው ውስጤን እንትን አለኝ ያዘ። ከዛ በቃ አብሽሩ ምናምን ይኸውና ፈታ በሉ ምናምን ስል ይመች ምናምን ብሎኝ ኧረ አላህ ፈርግ ምናምን አለኝ። ምርቃት ቀላል ነገር እኮ አይደለም። አሚን ምናምን ብዬ ስል ጓደኛዬ ቆሞ ነበር። ተያየን ሁለታችን። ለምን አንድ ሰው እንደዚህ አይነት ራሱ ካለ ይሄ ሰውዬ ምን ችግር አለበት? የሆነ ችግር ሳይኖርበት እንደዚህ አይደለም በጣም። ከዛ በቃ እኔ አሪመቸው ምናምን ብዬ በቃ እንትን እና ሰሞኑ በቅርብ ነው እና በቃ ሰው እንደዚህ ማዝናና ከሆነማ ምናምን ብዬ የአላህ ነገር ደግሞ ሆኖ በውስጥ ምናምን ሰው ያወራሻል። ማስታወቂያ ማልቀበለው አሉ ማስታወቂያዎች፣ የምቀበላቸው ነገሮች አሉ። ማስታወቂያ ግን ስሰራ ለምሳሌ እንትን ማየት አለብኝ፣ ቦታውን እጄ ማየት አለብኝ። አዎ ነጋዴዎቹ ቲክቶክ ላይ እንደምታየው ቅድም ያልሽው ነገር አለ አይደል? እሱን ለማንሳት ነው። ግን ምንድነው አሉ የተደበቁ አሉ። አላህ ብቻ እንትን ይበላቸው። በጣም ትልቅ ነገር ነው። አላጫወትከኝ ራሱ የሚገርም። ስንት ዓመት ልጆች ናቸው ያሉት? አሁን ያሉኝ የ4 እና የ2 4 ከምናምን 5 ደርሷል። ደስ የሚል እድሜ ላይ ያሉት በጣም ትዳርና ላጤና ትዳርን ካስከው አይ እንዴ መሞት ነው ላጤነት። መሞት ነው። አይ ያው ላጤ ተመቸው አለ ግን የተመቸው እንዴ ነው ከአንድ 2 አይደል? እውነት ነው። በዛ ነው ማለት ያው እንትንሽን የልብሽ የምትናገሪው ቦታ ትዳር ቦታ ነው፣ የትዳር ቦታ ነው እንጂ ያው በአሁን ሰዓት እናት ማባብ ብትነግራቸው ከዱዓ ውጪ እንጂ የሆነ እንትን የሚሉልሽ የለም። ከባድ ነውና ያው እኔ የምመክረው ምንድነው ያው ትዳር አሪፍ ነው የምለው በእኔ ግን ትዳርም ሲገባ እንትን አይቶት ቢሆኑ ደስ ይለኛል።
አዎ የትዳር ጋር ያሉ ሰዎች ጋር ምናምን ውለው ምን እንትን ማለት እንዳለበት ምናምን ለምን አሁን ጊዜው ትንሽ ስለከፋ አስቸጋሪ ነው። ገብቷቸው ቢሆን በጣም ትልቅ ነገር ነው። ትንሽም ቢሆን ያው እኔ ገብቶኛል ሳይሆን የተወሰነ ጠቅሞኛል። የተወሰነ ጠቅሞኛል። ኦኬ ማየትክ ከሌሎች ጋር ማየቴ አይ ብዬ የዘለልኳቸው ነገሮች ትንሽ ገርገጫ አርጓል እና ኢንሻአላህ ሁሉ ነገር እንደሚስተካከል ተስፋ አለኝ። እግዚአብሔር ይመስገን። በጣም ነው ደስ ያለኝ ሳላ ስላጫወትከኝ። አሁን ወንድሞች ሁሉም አግብተው ወልደዋል። ሁሉ አሁን አላን ያለውም ሰላም ነው። አሁንማ እሱ ወደ ቤልጂየም ምናምን ነው። አሪፍ ህይወት ላይ ነው አሁን አልহামዱሊላህ አሪፍ ነው። ትንሽ እድሜዋ ጩጬ ስለሆነች ትንሽ ፍንዳታ ላይ ናት። ትንሽ እስኪረጋጋ ብለህ ንገረው። እስክትረጋጋ ድረስ ነው እንጂ እንደኛ ያው እንዲህ ካሜራ ይዘህ ትቀመጣለህ። አንተ እኮ እንደ አባት ስለሆንክ ነው የምትጨነቀው። ታላቅነት ከባድ ኃላፊነት እኮ ነው ራሱና በጣም ነው ደስ ያለኝ ስላጫወትከኝ። እናመሰግናለን። በሳላ ካራክተር ተሰናበታችሁ። ሰላም እንዴት ናችሁ ፋሚሊያንስ? እንዴት ናችሁ? ሐዋሪው ብያችኋለሁ። እኔ አንፋንታኪ እንዲሁ አሁን የምገኘው የአርቲስት ገነት ንጋቱ የዩቲዩብ ቻናል ላይ ነኝ። ገብታችሁ ሰብስክራይብ አድርጉ። እንደማታሳፍሩኝ ተስፋ አደርጋለሁ። የልቤን እውነት በልቤ እውነት ፕሮግራም ላይ በገነት ንጋቱ ላይ መጥቼ ከቻሳብ ያቀርባለሁ። ከቻሳብ ብላችሁ ሰብስክራይብ ያደርጋችሁ ተከታተሉ። ይመቻችሁ። በመጨረሻ የምትለው ነገር አለ? ማመስገን የምትፈልገው ሰው ካለ? ማመስገን የምፈልገው በቃ እኔ ቲክቶክ ማለት ወደ ቲክቶክ ስመጣ ጓደኞችም አሉ፣ በተለይ በጣም በቅርብ ያሉ ልጆች አሉ ማለት እንትን ላይ የሌሉ ቲክቶክ ላይ የሌሉ ግን ቲክቶክ የሚያዩ የቲክቶክ እንትን የሌላቸው ልጆች አሉ። ግን ከርቀት ሆነው እኔም ብቻ አይደለም ልጆቼን ምናምን ሲንከባከቡ የነበሩ ልጆች አሉ እና እነሱን ያው ጀዛ ከአላህ ነው። ይመቻችሁ፣ አላህ ጀዛችሁን ይክፈላችሁ። ኢንሻአላህ ደግሞ ዱዓኑ ሁሌ ዱዓ እንዳረኩላችሁ ነው። ይመቻችሁ። በአጠገቤ ጋር የነበራችሁ ሰዎች ይመቻችሁ እላለሁ። ሹክራን እና በዚህ አጋጣሚ ደግሞ ያው የሙሾ ካራክተር ሰላማችሁ የሚለው ፕሮግራም የሚመቻችሁ ደግሞ ገብታችሁ ሰብስማን ነው ፎሎ እያደረጋችሁ የማበረታታት ነው። ያው ይሄንንም ቻናል ሰብስክራይብ እያደረጋችሁ ፏ አድርጉት። ቆንጆ ፕሮግራም ነው። ተመችቶኛል። አመሰግናለሁ። ቴንኪው ሳላዬ በጣም ነው የማመሰግነው። እንግዲህ ያው ሳላ እንዳላችሁ የሙሾ ታች አስቀምጥላችኋለሁ። በነገራችን ላይ ታች ዲስክሪፕሽን እና ኮሜንት ላይ ሊንኩን አስቀምጥላችኋለሁ። እንግዲህ የሙሾ ቲክቶክ በደንብ ፎሎ እያደረጋችሁ ቤተሰቡ ነው በጣም የሚያዝናና እያሳቀ ብዙ ቁም ነገር የሚያስጨብጣችሁ ፕሮግራም እያዘጋጀ ነው የሚገኘው። ዛሬ ደግሞ የሰማነው የሳላ የህይወት ታሪክ በጣም ነው የሚገርመው። በጣም ደስ አለኝ። እውነትም ብያለሁ ብዙ ከሚስቁና ቁም ነገር ከሚሰሩ ሰዎች ጀርባ የሚገራረም ታሪክ አለ ብዬላል። ለዚህ ነው የልባችሁ እውነት መታችሁ በልቤ እውነት ፕሮግራም ላይ ተናገሩ ብዬ መጋበዜ እና ስለመጣ ስላከበርከኝ አመሰግናለሁ። በርታልኝ። ጠንካራ ነህ። በርታ ገና ከዚህ በላይ ትልቅ ቦታ ትደርሳለህ። ከዚህም በላይ ብዬ ነው ማምነው። ልጆችን ፈጣሪ ያሳድግልኝ፣ ዳርን ፈጣሪ ይጠብቅልኝ። ጠንክር፣ በርታ። ትልቅ ቦታ ደርሰህ ደግሞ በሚቀጥለው ምናልባት ቲክቶክ አዋር ላይ ላይክ ይችላልሁ ኢንሻአላህ። ተመልካቾቻችን የልብን የተሰኘው ፕሮግራማችን ላይ ነበር የምንገኘው። እንግዲህ ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውላችሁ ተመዝገቡ። ዋትስአፕ፣ ቴሌግራም እና ኢሞ እንዲሁም ቫይበር ላይ ደግሞ የ5 ደቂቃ ህይወት ታሪካችሁን በድምጽ ቀጣችሁ ብትልኩልን አይተን ገምግመን እንጠራችኋለን። ዛሬ እንግዲህ ከቲክቶከር ሳላ ጋር የነበረኝ ቆይታ ይሄን ይመስል ነበር። ፕሮግራም ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። እኔ አርቲስት ገነት ንጋቱ ከእናንተ ጋር ቆይቻለሁ። የዛሬን ጨርሻለሁ። ሰላም ለእናንተ።